ይሄ የፍንፍኔ ጉዳይ ምላሽ ካላገኘ መዘዙ ምን ይሆናል ብለህ ትገምታለህ? አገሪቷ ትፈርሳለች። ሰራዊቱም ከጫካ በከተማው ላይ አደጋ ሊያደርስ ይችላል። ከአሁን ጀምሮ እንደዚህ አይነት ውይይቶች ተደርገዋል። ኦልሬዲ ሰራዊቱ በቀጥታ ከተማው ላይ ያነጣጠረ ጥቃትን ማድረግ አለበት። በተለይ ኮሚሽኑ ነገ ከነገ ወዲያ አዲስ አበባ ላይ መርካቶ አደጋ ቢደርስ ጥቃት ቢደርስ የጥቃቱ ውጤት አስቀድሞ ተነግሮሃል። የኔ ወንድም ወቄን ማስጠንቀቂያ ብዬ የመጣሁት ለዛ ነው። ከተማዋ ላይ ያነጣጠረ ጥቃት እንዲፈጸም ሰራዊቱ ታዟል ነው ያለው። ሰራዊቱ ከጫካ አደጋ እንዲያደርስ ከተማዋ ላይ ያነጣጠረ በቀጥታ ጥቃት እንዲፈጸም አዘናል ነው ያለው። ከዛሬ ጀምሮ ነው ያለው። ባይዘው ይሄ ከተማዋ ማለት ህንፃዋ፣ ተቋሞቿ፣ ሰዎቿ፣ የንግድ ቦታዎቿ፣ ቢዝነስ ተቋሞቿ፣ ባንኮቿ፣ ትምህርት ቤቷ፣ ጤና ጣቢያዋ ሁሉ ማለት ነው። ረተው ይጻፍኳል እንደዛ ማለት ነው። ይሄ የፍንፍኔ ጉዳይ ምላሽ ካላገኘ መዘዙ ምን ይሆናል ብለህ ትገምታለህ? አገሪቷ ትፈርሳለች። ይሄ ፍንፍኔ ጉዳይ አሁን ዛሬ የመንግስት አፈናን ፈርተው ጥቅማችን ይቀርብናል ብለው በለሆሳስ የኦሮሞን ጉዳይ ሬ ነገር አደጋለው ምናምን እያሉ የሚያወሩት ሰዎች ከዛ የባሰ አደጋ ይገጥማቸዋል። ዝም ብለን አናይም። ሰራዊቱም ከጫካ በከተማው ላይ አደጋ ሊያደርስ ይችላል። ከአሁን ጀምሮ እንደዚህ አይነት ውይይቶች ተደርገዋል። ኦልሬዲ ሰራዊቱ በቀጥታ ከተማው ላይ ያነጣጠረ ጥቃትን ማድረግ አለበት። በተለይ ኮሚሽኑ ከተማዋ ማለት ህንፃዋ፣ ተቋሞቿ፣ ሰዎቿ፣ የንግድ ቦታዎቿ፣ ቢዝነስ ተቋሞቿ፣ ባንኮቿ፣ ትምህርት ቤቷ፣ ጤና ጣቢያዋ ሁሉ ማለት ነው። ረተው ይጻፍኳል እንደዛ ማለት ነው። ስለዚህ የታዘዘው ትዕዛዝ የሀገሪቷ መፍረስ ብቻ አይደለም፣ ከተማዋ ላይ ያነጣጠረ ጥቃት ለመፈጸም ነው የታዘዘው። ልድገምላችሁ ስሙት በደንብ። ተነሳ ነውና የኦሮሞ ወጣቶች አንተ እንዳልከው እስከ 7000 ወጣቶች ያለቁለት ዓላማ አንድ በአንድ ቆጥረን እንመልሳለን ያሉትን ወደኋላ እየመለሱ ናቸውና ይሄ የፍንፍኔ ጉዳይ ምላሽ ካላገኘ መዘዙ ምን ይሆናል ብለህ ትገምታለህ? አገሪቷ ትፈርሳለች። ይሄ የፍንፍኔ ጉዳይ አሁን ዛሬ የመንግስት አፈናን ፈርተው ጥቅማችን ይቀርብናል ብለው በለሆሳስ የኦሮሞን ጉዳይ ሬ ነገር አደጋለው ምናምን እያሉ የሚያወሩት ሰዎች ከዛ የባሰ አደጋ ይገጥማቸዋል። ዝም ብለን አናይም። ሰራዊቱም ከጫካ በከተማው ላይ አደጋ ሊያደርስ ይችላል። ከአሁን ጀምሮ እንደዚህ አይነት ውይይቶች ተደርገዋል። ኦልሬዲ ሰራዊቱ በቀጥታ ከተማው ላይ ያነጣጠረ ጥቃትን ማድረግ አለበት። በተለይ ኮሚሽኑ ጥቅማችን ይቀርብናል ብለው በለሆሳስ የኦሮሞን ጉዳይ ሬ ነገር አደጋለው ምናምን እያሉ የሚያወሩት ሰዎች ከዛ የባሰ አደጋ ይገጥማቸዋል። ዝም ብለን አናይም። ሰራዊቱም ከጫካ በከተማው ላይ አደጋ ሊያደርስ ይችላል። ከአሁን ጀምሮ እንደዚህ አይነት ውይይቶች ተደርገዋል። ኦልሬዲ ሰራዊቱ በቀጥታ ከተማው ላይ ያነጣጠረ ጥቃትን ማድረግ አለበት። በተለይ ኮሚሽኑ ላይ ያነጣጠረ አደጋ ሊያደርስ ይችላል። ከአሁን ጀምሮ ዝም ብለን አናይም። ሰራዊቱም ከጫካ በከተማው ላይ ከተማዋ ላይ ያነጣጠረ ነው። ጠቅላይ ሚኒስትሩ ላይ ያነጣጠረ አይደለም። ሽመልስ አብዲሳ ላይ ያነጣጠረ አይደለም። ተመስገን ጥሩነህ ላይ ያነጣጠረ አይደለም። ሬድዋን ሁሴን ላይ ያነጣጠረ አይደለም።
አህመድ ሺዴ ላይ ያነጣጠረ አይደለም ወዘተ 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 ያነጣጠረው በቀጥታ ከተማዋ ላይ ነው አዲስ አበባ ላይ ነው ፊንፊኔም ብትሉት ትችላላችሁ ምን ሊያደርጉ ነው ያሰቡት ይሄ ግድ አይደለም የግዴታ አሜሪካ መኖር የለበትም የኔ ወንድም ላይ ነው ያኛው ካናዳ ነው ይሄኛው አውስትራሊያ ነው የግዴታ አሜሪካ መኖር የለባቸው ነገ ከነጎዲያ አዲስ አበባ ላይ መርካቶ አደጋ ቢደርስ ጥቃት ቢደርስ የጥቃቱ ውጤት አስቀድሞ ተነግሮሃል የኔ ወንድም ወቄን ማስጠንቀቂያ ብዬ የመጣሁት ለዛ ነው ነገ ከነጎዲያ ህንፃዎች የሚያፈርስ ስራ ቢሰራ ይሄ ትዕዛዝ ነው የተፈጸመው አዲስ አበባ ላይ ምን አረገ አዲስ አበባ ህዝብ ምን አረገች አዲስ አበባ የሚወያዩት ፖለቲከኞች ከአሜሪካ ከአውሮፓ ከምናምን ከሌሎች ከመላው ኢትዮጵያ የተውጣጡ ሰዎች የሚወያዩበት ምን አረገች አዲስ አበባ ለምንድን ነው የምታጠቃት አዲስ አበባን ምን አረገ አዲስ አበባ ህዝብ ማያውቀው እኮ ባይተዋር ስለ ውይይቱ ምን ይኑር አይኑር ማያውቅ በሚሊዮኖች ይኖራል ይሄኔ የዕለት ኑሮውን የሚያሯሩጥ ሽንኩርት የምትነግድ ቡና ህንፃ ስር ቡና የምታፈላ ምስኪን እናት ትኖራለች ህንፃውን ስታፈርሰው ያቺ ቡና የምታፈላውን አብረ ምገላት ይሄ በህዝብ ላይ በአዲስ አበባ ህዝብ ላይ የታወጀ የሽብር ወንጀል ነው ምን አረገ አዲስ አበባ ህዝብ ምን አረገች አዲስ አበባ ሪሊዛ ከተሰበሰቡት 4000 ሰዎች የአዲስ አበባ ሰው የመወሰን አቅሙ ምን ያህል ነው ምን እንደሚወሰን አላቅም እኔ ስንት ሰው ነው አዲስ አበባን ወክሎ የገባው ስንት ሰው ነው ከተማዋ ላይ ያነጣጠረ እኔ ኮሚሽኑ እና የኮሚሽኑ አባላት ስለነሱ አስተያየት አልሰጥም ራሳቸው በግለሰብም ስላሉ ግን ይቻላል ወይ 4000 የኮሚሽን አባላት የተሰበሰቡ ተሰብሳቢዎች ላይ እርምጃ ወስዳለው ማለትስ ይቻላል ወይ እሱ ኮሚሽኑ ይመልስ አዲስ አበባን ግን አትችልም ይሄ በጣም ሲሪየስ ነው ባንደበት ስለወጣም ሲሪየስ ነው በነገራችን ላይ የጸጉራ ሙሻ ጉዳይ አታርጉቴን ሪፖርት አርጉ አዲስ ኮምፓሶች አዲስ አበባ ላይ ይሄው ኦዲዮ ቆርጦ እንዳያወጡት እንኳን ይዘነዋል የማጀገን ጉዳይ አይደለም የኔ ወንድም ግድ የለም እኔ እማምንበትና ማውቅበትን ነው የምሰራው ምክር አትስጡኝ በዚህ ጉዳይ እማምንበትና ማውቅበትን ነው የምሰራው ስለማጀገን መጀገን አይደለም አንድም ሰው እንዲሞት አልፈልግም ገንዘብ አለ ያልኩ ነው ከገባ ይግባ እንዴ አትላንታ ማት ጋዝ ስቴሽን ያለው የኔ ወንድም ሌላው ቀርቶ አክራሪው የኦሮሞ ኃይል የሚባለው በእነሱ የሚመራው ኃይል ቢዝነስ አለው ቢዝነስ ገንዘብን ፎሎ ዘመን የተባለው እኮ ለዛ ነው የሚያደራጀው ኃይል አለው ኢትዮጵያ የ80 ሚሊዮን ሀገር ናት አዲስ አበባ 8 ሚሊዮን ሰው አለ 8 ሚሊዮኑም ጤነኛ ነው እንዲህ አይነት ንግግር ይቻላል ለምሮ ማትመልሰው ዳውንግሬድ አታድርጉ ባይዘው እኔ አልወድም እንደዛ ቢኮዝ አንድ ሰው ካዳንኩኝ ለኔ በቂ ነው ስለዚህ ይሄ የሽብርተኝነት ንግግር ነው ቴሮሪዝም ነው ይሄ ሽብርተኝነት ነው ይሄ ሌላ አይደለም ምን አጠፋ ከተማው የከተማው ህዝብ ምን አጠፋ
ከተማዋ ምን አጠፋች? ተሰብስቦ የሚወዩ 4000 ሰዎች ታርጌት ከሆነ እነሱን ታርጌት ታርግና ተናገር። ትእዛዝ ተሰጥቷል ስላለ ነው። የኦሮሞ ነጻነት ሰራዊት ኦነግ ሸኔ የሚሉት ከተማ ላይ ገብተህ ከተማዋን አጥፋ ተብሎ ትእዛዝ ተሰጥቶታል። ውሸት ከሆነ ወጥቶ ውሸት ነው ይበል። እሱ ነው የነገረን እንዴ። አንዳንዴ በደንብ እንትን አስተውሉ እንጂ ይቻላል። እኔ ብድግ ብዬ መጥቼ አዳማ ላይ እርምጃ እንዲወሰድ ትእዛዝ ተሰጥቷል ማለት እችላለሁ እንዴ? ሰራዊት ምናምን አብሬ ያልኩት እና ያንተን ፍላጎትህን በኃይል ለመጫን እኔ አሁን እዚህ ጋር በጣም ግልጹ ነው። ፊንፊኔ ኦሮሞ ናት አይደለችም፣ እንደዚህ ናት እንደዚህ አይደለም፣ እዛ ውስጥ አልገባሁም። አገራዊ ምክክሩም ምን እንደሚወስን አላውቅም። ኢንፌቨር ኦፍ የአዲስ አበባ ይወስናል፣ አይ ዶንት ኖው። የኦሮሚያ ብሎ ይወስናል፣ አላቅም። የፌዴራል መንግስቱ ብሎ ይወስናል፣ አላቅም። ሐሳቤን ገልጫለሁ፣ ወኪሎቼን ልኬያለሁ። ቢሆን ብዬ የማስበው ህልም አለኝ፣ ህልሜን እናገራለሁ። የሆነው ነገር ከኔ ከማስበው ተቃራኒ ከሆነ ትግሌን እቀጥላለሁ። እንዲህ ቢሆን ይሻላል። የግዴታ ነው የምፈልገውም ይሁን እያልኩ አይደለም። እንደሱ ብሎ ምክክር የለም። በነገራችን ምክክር ሰጥቶ መቀበል ስላለው ይሄ ግን 7000 ወጣቶች ያለቁት የኦሮሞ እኔ ደግሞ ይሄ ቁጥሩ ደግሞ እኮ ይገርመኛል። አንዴ 5000 ትላላችሁ፣ አንዴ 7000 ትላላችሁ፣ አንዴ 3000 ትላላችሁ፣ አንዴ 10000 ትላላችሁ። በእነዚህ ወጣቶችም እስከ መቼ ነው የምትነግዱት? በ3000 እና በ7000 በ7000 እና በ5000 ማልኮ ሰው አለ፣ 2000 የሚባል ሰው አለ። በ5000 እና 7000 የሆነ ነገር ስትፈልጉ ቁጥሩን ከፍ ታደርጉታላችሁ። ያው የቲፒኤልኤፍ ፎርስ አይደል 60,000 ሞተን 1 ሚሊዮን ሞተን ምናምን የሚባል ይሄ በሞተው ቁጥር ሰው ትግሉን ማሰብ ስላለ እንደዛ የለመዳችሁት ከቲፒኤልኤፍ የወሰዳችሁት ነው። እኔ ስለ አንድም ነፍስ ይጨንቀኛል፣ ስለ አንድም ነፍስ። ስለዛም ነው የቄሮ ትግል ላይ የአንድም ነፍስ ጎንደርም የወደቀው ነፍስ ይጨንቀኛል። የኦሮሞ ደሜ ነው ብሎ የወደቀው ግን ጎንደር ላይ የኦሮሞ ደሜ ነው ብሎ ሲወድቅ አሁን እንደሚለው ጸጋዬ አራርሳ የጸጋዬ አራርሳ ሐሳቤን ወስዶ ነው የኦሮሞ ደሜ ነው ያለው። የነ ጸጋዬ አራርሳን እምነት እንዲፈጸም ነው የኦሮሞ ደሜ ነው ያለው። ጎንደር ላይ ያሉት ወጣቶች፣ ጎጃም ላይ የወጡት ወጣቶች፣ በተለይ ጎንደር የኦሮሞ ደሜ ነው ያለው የጎንደር ሰው የጎንደር ወጣቶች በጋራ እንኖራለን ብለው ነው ልንገርህ እንጂ ኦሮሞ አዲስ አበባ የከሌ ስለሆነች ለከሌ ሰጣት ብሎ አልሞተም። ጎንደር ላይ ያለው ትላንትናም ሲጮህ የነበረው አንዳንዶቹ አይሪያላይዝ ይገባኛል። እኔ አሁን ታሪክ ውስጥ ገብቼ እንዲነበረ ይሄ ነበር እንደዚህ ትባል ነበር ይሄን አልገባም እዛ ውስጥ። እኔ ውይይቱ የሚወስነውን ይወስን። የዛሬ 2000 ዓመት የከሌ ነበረ፣ የዛሬ 3000 ዓመት ተብለህ ትጠየቃለህ። ምድር ስትፈጠር የማን ነበረ ተብለህ ትጠየቃለህ። ከጎነጎንክ ብዙ ነገር ተመዞ ስለሚወጣ አንተ ታሪክ እንደምትመዛው ሌላውም ታሪክ ይመዛል። አይምሰልህ። ታሪክ መማዘዛችንን እንተው ነው። አንተ ፊንፊኔ ከማለት በፊት የሆነ አካል የሆነ ነገር ይላት ነበረ ብትባል ምንድን ነው የምታደርገው? ምንድን ነው የምትለው? ምንስ አገባ? አንተ አውስትራሊያ እየኖርክ ስለ አዲስ አበባ ስለሚኖር ሰው ምን አገባ? የኦሮሞ ሁሉና ጉዳይ ምናምን ምን አገባ? የምትኖረው አውስትራሊያ፣ የምኖረው ዲሲ አሜሪካ። የሚጨንቀው የሚጠባው እዛ ያለው ኦሮሞ፣ እዛ ያለው አማራ፣ እዛ ያለው ከተማዬ ነው ብሎ የሚኖረው ሰው ነው የሚጨንቀው። ውሳኔውም ላይ እንግዲህ ከ4400ም ከኖረ ይገርመኛል። እኔ 400ም ከኖረ የአዲስ አበባ ወኪሎች ተብለው 400ም ከኖሩ ይገርመኛል። አዲስ አበባ ላይ ጥቃት ፈጽም፣ አነጣጥረ ምታ አዲስ አበባን
ህንፃዎቿን አፍረስ ማለት ነው። ህዝቦቿን ግደል ማለት ነው። ሽብር ፍጠር ማለት ነው። ይሄ የቀጥታ የሽብርተኝነት መልእክት ነው። አዲስ ኮምፓሶች ሪፖርት አድርጉ፣ ግድ የላችሁም። አንዲት የአዲስ አበባ ወጣት ቡና የምታፈላ ካተረፋችሁ በህይወታችሁ ትደሰታላችሁ። ይሄ ነገር ሆኖ ግን ነገ አንዲት የቡና የምታፈላ ህንፃ ስር ያለች አደጋ ውስጥ የዘላለም ጸጸት ነው የሚሆንባችሁ። ከማድረግ ደግሞ ወደ ኋላ አይሉም። ነምበር 1 ከቲፒኤልኤፍ ጋር ተቀናይተዋል እነዚህ ሰዎች። የቲፒኤልኤፍ የቀኝ እጅ ነው ካሉት ሰዎች የቀኝ እጃቸው ጸጋዬ አራርሳ ይባላል። ሄዳችሁ ከትላንት ወዲያ የተዘገበውን የድምፀ ወያኔ ሪፖርት ሂዱና ስሙ። ከጎናችን የቆሙ ተብሎ ፎቶቸው በትልቁ የተደረገው ጸጋዬ አራርሳና ፕሮፌሰር እስቄል ናቸው። ሂዱና ድምፀ ወያኔን እዩት። መግለጫ ወጥቶላቸዋል እነሱ። ቲፒኤልኤፍ ደግሞ ዛሬ በግልጽ ነግሮናል። የወጣቶች ጉዳይ ኃላፊው የህወሓት የትግራይ ክልላዊ መንግስት በሚል የወጣቶች ጉዳይ ኃላፊ ሆነ የካቢኔው አባል ምን ብሎናል? ከአልሻባብ ጋር ግንኙነት ጀምረናል፣ ከኤስአይኤስ ጋር ግንኙነት ጀምረናል፣ ከየመን ሁቲዎች ጋር ወይም ሀውቲዎች ጋር ግንኙነት ጀምረናል፣ ከሱዳን አልቡርሃን ጋር ጀምረናል፣ ከሙስሊም ብራዘርሁድ ጋር ግንኙነት ጀምረናል፣ ከሻቢያ ጋር ግንኙነት ጀምረናል። ይሄን የነገረን በድምፅ ያለው የህወሓት ካቢኔ አባል ነው። አሁን የወጣቶችን የሚያስተባብረው ዛሬ መግለጫ ሰጥቷል። ስለ ወጣቶች መግለጫ ሰጥቷል። ኮኔክሽኑ ባዶ አይደለም። ጸጉሯ ምሻ ብቻ አታርጉት። ከህወሓት ጋርም የተሳሰረ ነው ከህወሓት ጋር። ህወሓት ደግሞ ፋይናንሻሊ 30-40 ዓመት ያጠራቀመው ብዙ ቢሊዮን ገንዘቦች አሉት። ብዙ ውጭ ሀገር ብዙ አለው። አሁን ባለኝ መረጃ የሰሞኑ ኦፕሬሽን ይቺ ማናት የምትባለው ኦፕሬሽን በሚሊዮን ዶላሮች ነው ባይዘው የተገኘው። ሰሙ ይሆናል ነገ ከነገ ወዲያ። የሰሞኑ የዚች ጥቃት ፈጽሞ እንትን ያለባት የተገኘበት ማቴሪያልና ፋይናንስ በሚሊዮን ዶላሮች ነው። ትሰማላችሁ? ሸረሪና ማለት ሶሪ ረስቻት ነበር። ስለዚህ አንድን ነገር ቁንጽል አድርጋችሁ ከግለሰቡ ብቻ የሆነ እንዲህ ነው ሰውየው እንዲህ አይነት ነው ምናምን የምትሉት ኖ ወኪል ነው። ከሱ ውጪ የኦሮሞ ነጻነት ሰራዊትን ትዕዛዝ ሊያቅ የሚችል ሰው የለም። እሱን ኦፕሬት የሚያደርግላቸው ከህወሓት ጋርም የተገናኘው እሱ ነው። ስለዚህ ፕሮጀክቱ ዝም ብሎ የአንድ ግለሰብ አቋም የአንድ ግለሰብ ሳይሆን ከኪሱ አውጥቶ ያወራው ሳይሆን ተነጋግረው ወስነው እንደ ኦሮሞ ነጻነት ሰራዊት ወስነው ኦኬ አዲስ አበባ ላይ ጥቃት እንፈጽም ብለው እሱን ነው ያወጀው። መጡ አዋጅ ነው ያወጀው። ይሄ አዋጅ ደግሞ ከተማዋ ላይ ያነጣጠረ ነው የሚለው። ሌላ ዴፊኒሽን የለም። ከተማ ማለት አዲስ አበባ ናት። ፊንፊኔም ቢላት እሱ በጣም ብዙ ብር ነው የተገኘው። ባይዘው ብዙ በማቴሪያልም በምንም ብዙ ገንዘብ የያዘ ነገር ነው የተገኘው። ሸሪና ላይ ከዚህ ከሱዳኑም ጋር ስለተገናኘ ማለት ነው። ስለዚህ ነምበር 1 ኖት ኦንሊ የኦሮሞ ነጻነት ሰራዊት ፕሮጀክት ብቻ አይደለም። ይሄ ፕሮጀክት የህወሓትን ፕሮጀክት ነው። ህወሓት ደግሞ ደጋግሞ ነግሮናል። ከአልሻባብ ጋር ተገናኝቷል፣ ከሙስሊም ብራዘርሁድ ጋር ተገናኝቷል። እነዚህ ሰዎች ስራቸው ሽብር ነው። ከአልሻባብ ጋር ተገናኝተህ ሰላም ልትሰራ ነው? ይህን ስለ ጸጋዬ ጌታቸው ረዳ አልነገረንም? ስንደርስ ሰሜን ሸዋ ስንደርስ ጸጋዬን ኮንታክት አድርግ ነው ከጸጋዬ ጋር አብረን ሰራን። ምን ሰራን? የሽግግር መንግስት ሰራን። ስሙን ጠርቶ ባይዘው ሰራን። እኔ ደግሞ በኋላ ጠየቅኩኝ። ስጠይቅ ለካ ሊሾሙት የነበረው ነግራቸዋለሁ። እሱ ነው አሁን እንደዚህ የሚያሳብደው፣ ሌላ እኮ አይደለም። ሊሾሙት የነበረው
ጠቅላይ አቃቤ ሕግ ሊሆን ነበር እሱ። ሌላኛው ማን ነው የሚባለው? ዋቅጅራ ማን ግጅራ የሚባል ሊሆን ነበረ። በቃ ተነግሮታል ሁሉ። ጋዋኑን ለብሶ እነ ዶክተር አብይን እነ ማን ነው ስሙ እነ ሌሎቹን ሲገትር እንትን ላይ ፍርድ ቤት ሲገትራቸው የሞት ፍርድ እያለ ሲገትር እንደ ማን ዋቅጅራ የነገሩት እሱን ነው። በቃ ኦሮሞን በኦሮሞ ነው ለመበቀል ያስበው የነበረው። ኦሮሞን በኦሮሞ በግርማ ዋቅጅራ እንደ ግርማ ዋቅጅራ ጋዋን ለብሶ አምሮበት እየመጣ እንትኑም አዋጁ ለብቻ አዋጅ ነው። የጄኖሳይድ እና የምናምን አዋጅ ነው የሚባለው አዋጁ በጄኖሳይድ የፈጸሙ ብሎ በአብይ አህመድ መዝገብ ተብሎ በዛ መዝገብ ስር ተካቶ እሱ ሞት ፍርድ አስፈራጅ አቃቤ ሕግ ሆኖ ይመጣል። ይቺን የቀረችበት ባይዘው ግርማ ዋቅጅራነት ነው የቀረበት። አገር ምን ወዴት ልትሄድ እንደሚያስቡ በደንብ መመካከር እንኳን አይቻልም በእነዚህ ሰዎች። አሁን ጽምዶን አስቡት፣ ምን አይነት ጽምዶ ነው ማለት ነው?